ሰላም ጤና ይስጥልን እንደምሮላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ህዳር 10 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ ማቅረባቸውን የህወሓት ቡድን በአፋር ክልል ካደረሰው ጥቃት በኋላ የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱን እንዲሁም በጂንካ ከተማ የተከሰተውን ማርበርግ ቫይረስ አመጣሽ በሽታ ለመቆጣጠር ድጋፍ ለማድረግ ዝግጁ መሆኗን አሜሪካ ማስታወቋን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመከና ደጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። ፓርቲዎቹ ከክልሉ መንግስት ጋር በክልሉ ያለውን የጸጥታ ሁኔታ ጨምሮ በተለያዩ ጉዳዮች ላይ ለመወያየት ጥያቄ ማቅረባቸውን ለአባይ ቴሌቪዥን ገልጸዋል። ፓርቲዎቹ ትላንት ህዳር 9 ቀን 2018 ዓ.ም በጻፉት የእንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ስለ ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸውም ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር ሙላቱ ገመቹ ለአባይ ቴሌቪዥን እንደገለጹት የውይይቱ ዋና አጀንዳ በክልሉ ያለውን የሰላምና ጸጥታ ሁኔታ እንዲሁም አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። ምክትል ሊቀመንበሩ አክለውም በክልሉ እየተፈጠረ ያለውን የሰላም ችግርና በሌሎች ጉዳዮች ላይ ውይይት ለማድረግ መሆኑን አንስተው የውይይቱን ዝርዝር አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽም ተናግረዋል። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ መሆኑን የገለጹት ሙላቱ ገመቹ በሌሎችም ክልሎች ላይ እየታየ ያለውን የጸጥታ ችግር በማንሳት መንስኤውና መፍትሄው ላይ ለመወያየት የእንወያይ ጥያቄያቸውን ካስገቡ በኋላ ሁለቱም ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ መሆኑን ጠቁመዋል። የህወሓት ቡድን በአፋር ክልል ካደረሰው ጥቃት በኋላ የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱ ተገለጸ። በአፋር ክልል መጋሌ ወረዳ በህወሓት ታጣቂ ቡድን ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱ ተገልጿል። ከነዚህም ውስጥ 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ነግረውኛል ሲል ኢትዮጵያ ኢንሳይደር ዘግቧል። የአፋር ክልል መንግስት ከ2 ሳምንት ገደማ በፊት ባወጣው መግለጫ የህወሓት ቡድን በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን ተቆጣጥሯል ሲል ወንጅሎ ነበር። ከ2 ሳምንት በፊት ዋራአ ከሚባለው አካባቢ ተፈናቅለው አሁን አሮሪ በሚባል የቀበሌው አካባቢ ከሌሎች ተፈናቃዮች ጋር በአንድ ትምህርት ቤት ውስጥ በሚገኝ ዛፍ ጥላ ስር ተጠልለው የሚገኙ አንድ ነዋሪ ወደ አካባቢያቸው እንዳልተመለሱ ተናግረዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ ደግሞ የተፈናቃዮቹ ቁጥር ከ2 ሳምንት በፊት ከተገለጸው ጭማሪ እንዳሳየ መናገራቸውን ዘገባው አመልክቷል። አቶ አብዱ በአሁኑ ወቅት የተፈናቃዮች ቁጥር 18000 ገደማ ደርሷል ብለዋል። ከቶንሳና ፋሮ የተፈናቀሉ ነዋሪዎች አሮራ በተባለ በቶንሳ ቀበሌ ላይ የሚገኝ ቦታ ከአንዱ ቀበሌ የተፈናቀሉ ነዋሪዎች ደግሞ ኤላ ከሎ በሚባል በቀበሌው በሚገኝ ቦታ ዛፍ ስርና ትምህርት ቤቶች ውስጥ እንዲያርፉ መደረጉን ኃላፊው አክለዋል። ተፈናቃዮቹ በአፋር አርብቶ አደር ልማት ማህበር በኩል 300 ኩንታል ዱቄትና 70 ኩንታል በቆሎ ከክልሉ የአደጋ ስጋትና መከላከል ኮሚሽን ድጋፍ እንደተደረገላቸው ኃላፊው አስረድተዋል። አቶ አብዱ 11000 አካባቢ ለሚሆኑ ተፈናቃዮች ገና ድጋፍ እየፈለግን ነው ሲሉ አሁንም ለአካባቢው ነዋሪዎች ተጨማሪ ድጋፍ እንደሚያስፈልግም አስገንዝበዋል። በጂንካ ከተማ የተከሰተውን ማርበርግ ቫይረስ አመጣሽ በሽታ ለመቆጣጠር ድጋፍ ለማድረግ ዝግጁ መሆኗን አሜሪካ አስታወቀች። አሜሪካ በደቡብ ኢትዮጵያ ደቡብ ኦሞ ዞን ጂንካ ከተማ በቅርቡ የተከሰተውን ማርበርግ ቫይረስ አመጣሽ በሽታ ለመቆጣጠር ኢትዮጵያ የምታደርገውን እንቅስቃሴ ለመደገፍ ዝግጁ መሆኗን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገልጸዋል። ኢትዮጵያ በሽታውን ለመቆጣጠር እያደረገቻቸው ባሉ ጥረቶች ዙሪያ ከጤና ሚኒስትሯ ዶክተር መቅደስ ዳባ ጋር የተወያዩት ኤርቪን ማሲንጋ ኢትዮጵያ በሽታውን ለመቆጣጠር በአሁኑ ወቅት እየወሰደቻቸው ያሉት እርምጃዎች የሚደነቁ ናቸው ብለዋል። ጤና ሚኒስቴር በበሽታው መያዛቸው የተረጋገጠና የበሽታውን ምልክት ያሳዩ 6 ሰዎች ህይወት ማለፉን ትላንት ማረጋገጡ አይዘነጋም። ይህ በእንዲህ እንዳለ በትላንትናው ዕለት የማርበርግ ቫይረስ በሽታ ዕለታዊ ሁኔታን አስመልክተው የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ባወጡት ዕለታዊ መረጃ 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በማርበርግ
ቫይረስ መያዙን ገልጸዋል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 26 የላብራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ4 ሰዎች ላይ መገኘቱ በላብራቶሪ ተረጋግጧል። ቫይረሱ እንደተገኘባቸው የተገለጸ 3 ተጠርጣሪዎች ደግሞ ህይወታቸው ማለፉም ይታወሳል። የአደጋ ጊዜ ፈጣን ምላሽ ሰጪ ቡድኖች ቫይረሱ ወደ ተገኘባቸው አካባቢዎች ተልከው የተቀናጀ የአስቸኳይ ጊዜ ምላሽ መስጠት መጀመራቸውን ጤና ሚኒስቴር መግለጹ አይዘነጋም። የአደጋ ጊዜ ፈጣን ምላሽ ሰጪ ማዕከላትና የሕክምና ተቋማት ማቋቋምና ማጠናከር ስራ ተጠናክሮ እየተሰራ ይገኛል ያለው ሚኒስቴሩ የሕክምና አቅርቦቶችና የኢንፌክሽን መከላከያ ቁሳቁሶች ስርጭትም እየተከናወነ ነው ማለቱም ይታወሳል። የኢትዮጵያ አየር መንገድ ለዓመታት ተቋርጦ የነበረውን የወልቃይት ሁመራ በረራ ዛሬ አስጀመረ። በአማራ ክልል ስር እየተዳደረ በሚገኘው ወልቃይት ጠገዴ ሰቲት ሁመራ ዞን ባለፉት ዓመታት ተቋርጦ የነበረው የሁመራ አየር መንገድ በዛሬው ዕለት በረራውን መጀመሩ ታውቋል። የወልቃይት ጠገዴ ህዝብ ባለፉት 3 አስርት ዓመታት ነፃነቱን ተነፍጎ ቆይቷል ያሉት የዞኑ አስተዳዳሪ አቶ አሸተ ደምለው አየር መንገዱ የህዝቡን ጥያቄ መመለስ ጥልቅ ስራ ነው ብለዋል። አየር መንገዱ መጀመሩ የዞኑን ኢንቨስትመንት በማነቃቃት በማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብር ፋይዳው የጎላ ነው ሲሉም አስተዳዳሪው አንስተዋል። ህዝቡ አማራዊ ማንነቱ በህግ አግባብ ለማረጋገጥ እየሰራ ነው ያሉት አቶ አሸተ ደምለው ነፃነቱን ከተጎናጸፈበት ዕለት ጀምሮ በርካታ የልማት ስራዎችን እያከናወነ ነው ሲሉም ገልጸዋል። አየር መንገዱ ከዞኑ ባለፈ ለአጎራባሽ ዞኖች የሚያገለግል መሆኑንም ተናግረዋል። ዞኑ የነጭ ወርቅ ምድር መገኛ ነው ያሉት አስተዳዳሪው በአካባቢው መተው ማልማት ለሚችሉ በር የሚከፍት ነው ሲሉም አክለዋል። ቀዳሚው አየር መንገዳችን የህዝባችን ጥያቄ ተቀብሎ ከነፃነት ማግስት የመጀመሪያ በረራውን ማድረጉ ለወልቃይት ጠገዴ ህዝብ ዛሬ ታሪካዊ ዕለት ነው ያሉት አቶ አሸተ ደምለው ምላሹን ለሰጠን ለፌደራል ከፍተኛ አመራሮች በሙሉ በወልቃይት ጠገዴ ህዝብ ስም ምስጋናችንን እናቀርባለን ብለዋል። አየር መንገዱ በመጀመሩ ደስተኞች መሆናቸውን ያነሱት ተሳፋሪዎች ከነፃነት ማግስት የነበረው አንዱ ጥያቄ ተፈቷል ማለታቸውንም ከዞኑ ኮሙኒኬሽን ያገኘነው መረጃ ያመለክታል። አሜሪካ የምታባረራቸው ስደተኞችን እንዲቀበሉ ለአፍሪካ ሀገራት ገንዘብ እየሰጠች መሆኑ ተጠቆመ። የደቡብ አፍሪካዊቱ ሀገር ኢስዋቲኒ መንግስት ፕሬዝዳንት ዶናልድ ትራምፕ ስደተኞች ላይ እየወሰዱት ባለው ጠንካራ እርምጃ ምክንያት ከአሜሪካ የሚባረሩ ሰዎችን ለመቀበል ከትራምፕ አስተዳደር 5.1 ሚሊዮን ዶላር መቀበሉን አረጋግጧል። በንጉስ ምስዋቲ ሶስተኛ ንጉሳዊ አገዛዝ የምትመራው ኢስዋቲኒ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከትራምፕ መንግስት ጋር ስምምነት ማሰሯ ከመብት ተሟጋች ቡድኖች ከፍተኛ ወቀሳ አስነስቷል። ሰኞ ዕለት በሀገሪቱ ፓርላማ በቀረቡበት ወቅት ይህ ጥያቄ የቀረበላቸው የፋይናንስ ሚኒስትሩ ኒል ሪኬንበርግ መንግስት ከአሜሪካ ገንዘብ መቀበሉን አረጋግጠዋል። ከአሜሪካ ለሚባረሩ ሰዎች እንደሆነ የተነገረን ከጠየቅን በኋላ ነው ሲሉ የሚመሩት ሚኒስቴር መስሪያ ቤት ስለ ሂደቱ መረጃ እንዳልነበረው መናገራቸውን ቢቢሲ ዘግቧል። መስከረም ላይ የሰብአዊ መብት ተሟጋች ሁማን ራይትስ ዎች የስምምነቱን ቅጂ መመልከቱን አስታውቆ ነበር። ስምምነቱ ኢስዋቲኒ 160 የሚባረሩ ሰዎች እንደምትቀበልና በምላሹ የአሜሪካ መንግስት ለድንበርና ስደት አስተዳደር አቅም ለመገንባት የሚውል 5.1 ሚሊዮን ዶላር እንደሚሰጥ ማስፈሩም መግለጹ ይታወሳል። ኢስዋቲኒ እስካሁን ድረስ በሁለት ዙር ሐምሌና ጥቅምት ላይ ስደተኞችን ተቀብላለች ያለው ዘገባው ወደ ሀገሪቱ ከገቡት ተመላሾች ውስጥ አንዱ መነሻው ወደ ሆነችው ጃማይካ ተልኳል። የኢስዋቲኒ መንግስት ተወካይ ቃል አቀባይ ታቢሌ ምድሉሊ ሌሎች ሰዎችንም ወደ መነሻ ሀገራቸው ለመመለስ ግንኙነቶች በሂደት ላይ መሆናቸውን ተናግረዋል። የፋይናንስ ሚኒስትሩ ሪኬንበርግ ከአሜሪካ የተሰጠው 5.1 ሚሊዮን ዶላር በሀገሪቱ የብሔራዊ አደጋ አስተዳደር ኤጀንሲ አካውንት ውስጥ እንደተቀመጠ መናገራቸውንም ዘገባው ያመለክታል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ህዳር 10 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።